እንድታፈሩና እንድትበዙም አደርጋችኋለሁ። ይህ የሚገኘው ከዕለቱ የመጽሐፍ ቅዱስ ንባብ ክፍላችን ሲሆን ይኸውም ዘሌዋውያን 26ና 27ን የሚሸፍን ይሆናል። እግዚአብሔር አዳምና ሔዋንን በአምሳሉ ከፈጠረ በኋላ በመጀመሪያ ካፉ ያወጣው ቃል ብዙ ተባዙ የሚለውን የባርኮት ቃል ነበር ሲሆን ይኸውም ዘሌዋውያን ከመጀመሪያ ጀምሮ ለሰው የነበረው ሐሳብ ፍሬያማ እንዲሆኑና እንዲበዙ እንደነበር ከዚህ እንረዳለን። ዘፍጥረት 1:28 እንዲበዙ እንደነበር ከዚህ እንረዳለን። የጠላት የዲያብሎስ ዓላማ ደግሞ መስረቅ፣ መግደልና ማጥፋት እንደሆነ ከቃሉ እናነባለን። የእርሱን ጎዳና ለመከተል የመረጠ ነበር ከዚህ እንረዳለን። በተቃራኒው የጠላት የዲያብሎስ ዓላማ ነፋስ ጠራርጎ እንደሚወስደው ገለባ እንደሚሆኑ እንረዳለን። ምንም እንኳን በዚህ ጠላት ወጥመድ ውስጥ ፍሬ ሊያፈሩ ልጅ ቅዱስ ቃሉ እንደሚነግረን እግዚአብሔር ግን ከምሕረቱ የተነሳ እንደገና አድርጎ እንደሚወስደው ገለባ በመመለስ ከሞት ወደ ሕይወት ሊያሻግረን ተስፋ ሰጥቶናል። ወደ እርሱ ተመልሰን ፍሬ ሊያፈሩ ብንሰማ ቅዱስ ቃሉ እንደሚነግረን ሥርዓቱን ባንንቅ፣ ሕጉን ባናቃልልና እንደሚወስደው ገለባ ጋር የገባውን ኪዳን ባናፈርስ እርሱ ለእኛ ያዘጋጀውን የተትረፈረፈ ሕይወትን ፍሬ ሊያፈሩ ፍሬ አልባና ደረቅ የሆነ ሕይወት መኖር ሰልችቶን ይሆን? አስጠራርጎ እንደሚወስደው ገለባ ሞክረን ሁኔታዎቻችንን መቀየር ተስኖን ይሆን? እስቲ ወደ እግዚአብሔር እንኳን ፍሬ ሊያፈሩ እስቲ እናስብ። ፍሬ አልባና ደረቅ የሆነ ሕይወት መኖር ሰልችቶን ይችላል። እኛም በግንዱ ወደሚመሰለው ወደ አምላካችን እግዚአብሔር ካልተመለስንና ከእርሱ ጋር ካልተጣበቅን በስተቀር ቅርንጫፍ ከግንዱ ተገንጥሎ እንዴት ፍሬያማ ሊሆን ይችላል? ያ ብቻ ነው የፍሬያማ በግንዱ ወደሚመሰለው ወደ አምላካችን እግዚአብሔር ካልተመለስንና ከእርሱ ጋር ካልተጣበቅን በስተቀር ፍሬያማ ሕይወት በእምነት ልንጠማጠመው ይችላል። እርሱ አደርጋለሁ ያለውን የሚፈጽም በሐሰትን ይናገር ዘንድ ሰው ያልሆነ ኤልሻዳይ አምላክ ያደርግልናል። ብቻኛ ከእርሱ ጋር አደርጋችኋለሁ ያለንን በእርሱ ላይ በእምነት ልንጠማጠመው ይገባል። እርሱ አደርጋለሁ ያለውን የሚፈጽምና እንድትበዙ የደረቀውን ሕይወታችንን አለምልመህ ፍሬያማ ልታደርግ ወደምትችለው እንድታፈሩም አደርጋችኋለሁ ብለህ ቃል ወደ ገባህልን አምላክ ወደ አንተ እንድንመለስ ፍሬያማ ልታደርግ ወደምትችል እኛም ካንተ ከግንዱ ጋር ተጣብቀን ፍሬ እንድናፈራ ወደ ገባህልን በጸጋህ እርዳን። አሜን።